እዚህ ጋር እኮ እኔ ብሩክና እኔ ሃይሚነን ያለ ነው አይታችኋል። ጥንቸሎቹን ላምጣቸው እና ቲጂ የአንቺ ጋር እዚህ ሳይመሽ ነው እኔ የምታደክሚ። አንዷን ጥንቸል ላምጣት ማርያምን። ሰላም ትሏታላችሁ ደግሞ እሷንም እሟታላችሁ። እስከዛ እኔ እስከመጣ ይሄንን እያያችሁ እሺ። በጣም የሚመቸኝ ፎቶ ነው ባይዘው። ዝም ማውራችሁ ተኝቼ ቅመሜ የለች ማን የለ አሸንጉሊት አቀፌ ነው የምተኛው። በቃ እናንተ ጋር ላወራ እንጂ ስላላችሁ እኛ እንደ ማውራው ይሄው ምስክር ሆነ እኮ ብቻዬን ሆኜ ከእናንተ ጋር ሳወራ አያችኋ። ምስክር ሆነ። ጥሩነት በጣም ሊጎዳ ይችላል። በጣም ብዙ ነገር ምንድነው የዶላር ምልክት የምታደርገው አንቺ ደግሞ ህፃን የዶላር ምልክት እሺ። ከዛስ በእናቴ ንገርዋዬ ሃይሚን የሚሰርቡ ሰዎች ተው በሏቸው። ለምንድን ነው የሚሰርቧት ሃይሚን? ለምንድን ነው የሚሰርቧት? እኔ እንዲሰርቧት እፈልጋለሁ ሁልጊዜ በቃ በውስጥም በምን ይላክ እኔ ብሩክ እንዲሰርቧት እፈልጋለሁ። የመላጣ ልጆች ለምንድን ነው የሚሰርቧት? እሷ ደስተኛ እንድትሆንልኝ አይደል እንዴ የምጠራው እኔ ገጣ ባውላ እፈልጋለሁ ወይ? አዎ ትፈልጋለህ። አትመቼም አንቺ የኔ እኔን ሆነሽ ደንድነሽ ሰገጥ ከፈጣሪ ጋር ከእናቴ ጸሎት እኛን ከሚወዱት ጸሎት ጋር ታያላችሁ። ገና ምን አይነት ቦታ እንደምንደርስ ታያላችሁ። የሜላት ልብ ትገዙ እንደሆን ትገዛላችሁ። አልገዛም ካላችሁ የእናንተን ንጹህ ልብ ለሌለው ሰው እንሸጣለን። ከዛ እናንተ ባዶ እጃችሁን ትቀራላችሁ። አይመስላችሁም? የዋህነትን ቀንስ። አውቃለሁ በቃ እኔ ፋራ ነኝ በዚህ ማንም ሰው በቃ በብሩክ እንዲከፋ ምናምን አልፈልግም። በቃ አውቃለሁ። ገብቷችኋል? ሰውን በማንነቴ ነው የምቀርበው። ምን ላደርገው? እሺ ይሄን ልቤን ወይ ከሰገጤዎቹ ጋር እንቀየር ልቤን። ከዛ እዩት ምን እንዴት ደስ እንደሚል። አሬ ሳቅዬ አትላክልኝ በእግዚአብሔር። ዛሬ ሁሉም ሰው ነው የሚልከው። ምን ላደርገው? እሺ እኔ ምንም ሲበዛ ይዋጡና እኔ ማርያምን በጣም የከበደኝ ነገር በጣም እግዚአብሔር በጣም ህይወቴን የጎዳኝ ሰው ማርያምን ነው የምላችሁ። እመቤቴ ግን ክፉ አልሆነበትም። ለምን እንደሆነ አላውቅም። በቃ እኔ አላውቅም። ማርያምን ምንም አይሰራም። ግን አይ ቲንክ እንደኔ አይነት ሰውም ሲቆርጥ ቆረጠ ነው። አንድ ሁለት ሰዎች ላይ ቆርጬ አይቼዋለሁ። ማርያምን እግዚአብሔርን የሆነ ሰው ላይ ቆርጬ አይቼዋለሁ። ግን ሐቁን ስናገር እግዚአብሔርን እኔ በህይወቴ እንደ ሃይሚ አይነት ደስ የሚል ሰው አይቼ አላውቅም። ማርያምን አትሰክስ ምናምን አትበሉኝ። ይሄን ብሉ። እኔ ሐቅ ነው። ምን አትቀይሩት። የኔ የውስጤ ማርያምን በጣም ደስ የምትል ንጹህ ሰው ከምታስቡት ከማታምኑት በላይ ከማገምቱት በላይ እግዚአብሔርን በቃ ብዙ መከራ ያለፈች ሰው ናት። ቲጂ ሽጉጥ ሰጠችኝ እነሱ ልተኩስባቸው ልባቸው ላይ ጥሩ እንዲሆን ምን ይሻለኛል? ቲጂዬ በቃ በጣም እንትን ትላለች። እግዚአብሔርን በቃ ዝም አይነግዝም። አሁን ለምሳሌ አብሳላት እኔን ወደድኩ አፈቀርኩ አለች አይደለ? እናንተ ምን ትላላችሁ? እኔ ካልኩት ሌላ ውጪ እኔ አልፈልግም ህይወት አለኝ ከማለት ውጪ አይነ ስባን ታጠፏታላችሁ? አታጠፏትም? ሰው ናታ የላችሁም እኮ ልብ። ከዛስ እኔና አጋፍጣችሁ ከዛስ ይሄንን ያበሉ ሰው ናት። ይበተንባቸዋል። ቲጂ ሰው ናት። ማርያምን ሰው ናት። በቃ ሰው ናት። በቃ ስህተት ቢኖርም ምንም ቢኖር ሰው ነው። ዋት ሀፕን ቱ መንዴ ነገ ቱስዴይ
እኔ ወዴት ልተኛ? እሺ እኔ እኮ ብተኛም እንቅልፍ የለም። ሀይሚን ነው ማስበው። እኔ ምን አሿሸኝ? ስለ ሀይሚውን ችግሬን ነው ማስበው። ግን ቀልዱ እናንተ ዝም አይነግ ዝም እኔ ምን ላድርጋት? እሺ እኔ ግራ ገባኝ። እቺ ልጅ ሴት ናት። ወንድ ቢሆን ተናነቁታላችሁ። በቃ ያሸነፈ ስርዓቱ ሚዝ ይይዛል። በቃ ምን ታረጓታላችሁ ነው? እሺ ወይ ጌታዬ፣ በአየር በራሪ ተሳፋሪ ዱርዬ ቢቸገር የሰው ኪስ አይገባ። ለምን ብቻህን ይሻላል? እንጋባ ግን ፕሊዝ። እኔ ለእናንተ አስቤ ነው። እናንተ ከፈለጋችሁ ሰደበንም ብንም በሉን፣ ግን ለእናንተ አስቤ ነው። በእናታችሁ እረፉ። እግዚአብሔርን እኔ ደመ መራራ ነኝ አውቃለሁ እኮ። ደም ባለጌ ሴት ይዛ ትምጣ። በምንድን ነው የምታውቂው ባለጌን ሴት? ባለባበሷ በምን ኪዳነ ምሕረቱ እናንተ እንዴት ሂጂ ስፖርት ሊጀምር በምንድን ነው የምታውቁት ባለጌን ሴት? እስቲ መልሱ። ሰው ላይ እኮ አይፈረድም። መርምሯት። ሰው ላይ አይፈረድም። ማርያምን ምን እንዳሳለፈች አታውቁም። ማን ምን እንዳሳለፈ ይኸው። አሁን ለምሳሌ መጠጥ ቤት ምናምን የሚሰሩ ሴቶች እግዚአብሔርን ምን ታውቃላችሁ ምን እንዳሳለፉ? ከዛ እቺ ባለጌ ያረለች እንዴ ምናምን ይባላል። መብራና ምን ታውቃላችሁ እናንተ ባለጌ። እሺ ቲጂዋ ይደበደባሉ። የት ልተኛ? ቅመሜ የለች ብተኛም ወፍ የለም። ምን ልሁን? እሺ ግራ እናንተ ጋር እኮ ገብቼ ይኸው ስንት ሰዓት ሆነ? ማርያም 9 10 11 12 1 2 ስላልተማርኩ ነው እንጂ እሺ በጂም ቁጥረው 2 ሰዓት ይበቃኛል። ከዛ ቀኑ ይረዝማል። ምንም አላደርግም። ወይ ዝም ብዬ ጠዋት ስፖርት ቤት እገባለሁ። ከዛ ተሯርጬ ሀይሚን ለማግኘት ሞክራለሁ። በቃ መስላችሁ ባለጌ ነች። ባለጌ ነገ ላይቭ ላይ እመጣለሁ። እንደውም ከዛ ተዘጋጅታችሁ ጠብቁኝ። እኔ መደባደብ የሚፈልግ በቃ ውጣ ሪከርድ አድርገው። በቃ ውጣ ሪከርድ አድርገው። ሪከርድ አድርገው ተሳደበ ይልካል። እኔ መች ተሳደብኩ? ሀቁን ነው እውነቱን የተናገርኩት። ብሳደብስ በአፌ አይደል እንዴ? እኔ እንደማንም ክፍታፍ አይደለሁም። እኔ የምሳደበው ጠጣክ እንዴ? ኧረ ምን እጠጣለሁ? አንቺ ደግሞ በዚህ ሰዓት ምን እጠጣለሁ? ብርቱካን እግዚአብሔር ይስጥልን። እዛውን ከፋሚሊዎቼ ጋር እየተወራራ ነው። ምንም ሪከርድ ያደረጉኝም ባክ ቢያደረጉም የሚያርጉ ምን ይላሉ? ቅዳሴው ይሰማላ። ደስ ይላል። ቲጂ ዛሬ አደክምሽ። ማርያምን ሁሌም ላይቭ ግባ ይቻላል። እኔ እገባለሁ እኮ ግን እንትን እንዳይል ይከብደኛል። ኮልታ ፊት አንቺ ጀግና ሴት ታንክስ እህቴ ማርያምን። ኮልታ ፊት ታይዋለሽ አይነን ላይፍ ግን ከውጪ ስትታይ በጣም ዱርዬ የምትመስይ ሰው ነሽ። ግን ዱርዬ ሰው ታውቂያለሽ። ምገርሚ ንጹህ ልብ ያለሽ ሰው ነሽ። ማንም ቀርቦ ስላላየሽ ሊናገርሽ ይችላል። ግን እየቆዩ ገብቷቸዋል መሰለኝ። አንቺ ቢግ ሪስፔክት ንጹህ ሰው ነሽ። ማርያምን በቃ ትችያለሽ። እኔ ብታጀራ አይደለሁም አዲስ አበባ ነኝ። ዝም አይነክ ዝም እህት አለም ትችያለሽ እኮ። እኔ ከቤተሰብ ጋር ላይ አረው ጸብ ነው አትጂዬ ኒኒዬ
እና ሳት ጂዋ የእናንተ ወንድሞኝ ዝም ጌታዬ፣ ኧረ እንቅልፌን አምጣልኝ በፈጠረክ። ፈጣሪ ነው በፈጠረክ ያልኩት። ይቅርታሽ እናንተ አይደለም ያልተማራችሁት እኔ ነኝ። ኧረ ምን አይነቱ ሰው ነኝ ማርያምን። ንቀት አይደለም ጭዝ ጭዝ እያልሽብኝ እኮ ነው። ጸሎቴን አድርጌ ልተኛሽ። አብረን እንጸልያለን። በሰላም ያልከን ፈጣሪ በሰላም አሳድረን፣ ምቀኛ ሸረኛውን ያዝልን፣ ልቦና ስጠን፣ በረከት ረዴቱን ስጠን። ምንሰራው ስራ ሁሉ ምንነካው ነገር ሁሉ የበረከት ያርግልን። ወይኔ ቲጂ አሜን በሉ አንዴ። አሜን በእግዚአብሔር አሜን። አፋችን ላይ ስድብ የሚያመጣብንን ነገር ያዝልን። እናት አባቶቻችንን ጠብቅልን። ረጅም ጤናና እድሜን ስጥልን። እነሱን ለመጦር ያብቃን። አሜን። የታባቱ አሜን። ማርያምን የእናትና የአባቶቻችንን ውድቀት የሚመኝ ሰው ሁሉ የያዝልን። አሜን። ምንም አይመጣም። በአሜን ነው የምንዘጋው። አሜን። እንቅልፌ ስላልመጣ በቃ በገገሞ እንተኛለን። አሜን። ማርያምን ልጅ ወለደም ካለ ልጆቻቸውን አሳድግላቸው፣ የነሱ ስኬት አሳያቸው። አሜን። እኔ ገና 4 ልጅ አለኝ። ፈጣሪ ወደፊት የሚመጣ እነሱን ጠብቅልኝ፣ ፋሚሊዎቼን ለማሳየት አብቃኝ። አሜን አሜን አሜን። የምወዳቸውን ሰዎች በሙሉ ጠብቅልኝ፣ ስኬታቸውን አሳይልኝ። ወንድሞችን ጓደኞችን በሙሉ ጠብቅልኝ። ጌታዬ ሆይ የኔ ጌታ አንተ ምን ይሳናል? ከአንተ ዘንድ መጥቶ አንዳች የጎደለብኝ ነገር የለም። አንተ እንደ ሰው አይደለህምና ምንም ብበድልህም ጀግና አርገኝ እዚያ ያርሰኛል። አሜን። እግዚአብሔርን ክብር ምስጋና ለአንተ ይገባል። የኔ አባት ተመስገን። አባቴ ከሰው አፍ ከሰው ዓይን ጠብቀኝ። አንተ የሰጠኝ ነገር ሁሉ መጥፊያ አታደርገው። ክርስቶስ አሜን በሉ። ማርያምን የሰጠን ነገር ሁሉ መጥፊያችን አያደርገው። ለበረከት ያድርግን። ለተቸገሩ እናትና አባት ደራሽ ያድርግን። አሜን። የታባ ለብዙ ሺህ ሰው እንደርሳለን። እመብርሃንን የታባቱ ዛሬ ደስተኛ ሆነን ነው የምናድረው። አሜን አሜን። ማርያምን እናንተንም የቤተሰቦቻችሁን ዓይን የሚያሳያችሁ ያደርጋችሁ ፈጣሪ። በቃ እኔ ከምንም ነገር በላይ እሱ ነው። ማርያምን እኔ ከብደኛል። በእናንተ ቦታ ሆኜ ባስበው እዚህ አዲስ አበባ ሆኜ እዚህ ለ100 ምናምን ኪሎ ሜትር እጨነቃለሁ። ቀጥታ ሄጄ ሙሺ ጋር መሄድ እችላለሁ። መኪና ላይ ምርግ ብሎ መሄድ እችላለሁ። ግን እጨነቃለሁ። ገብቷቸዋል። እናንተ ግን አይ ጌታዬ አንተ ግን ተመስገን። ማርያምን ምን አሳጡ ፈጣሪ ምን አሳጥቶናል? እስቲ ያስቡት። ማርያምን ሊደክማችሁ ይችላል። ተስፋ ልትቆርጡ ይችላላችሁ። ትዬ ብዙ ችግሮች ምናምን ሊኖር ይችላል። ግን ምን አሳጣን ፈጣሪ? ምን እንዲያገላምጥሻል? ክፉ ሰው አለ ከፈጣሪም ጋር ስናወራ እንዲህ ያጣምሽ እንደዚህ እመቤቴን በጣም አመስገኝ ሰው ነኝ። የሰጠኝን በንፉግነት ኢግኖር ማልገጥ ሰው ነኝ። ብዙ ነገር ሰጥቶኛል ፈጣሪ። ታንክስ በጣም ብዙ ነገር። እኔ ምንም እናቴ ትሙት ምንም አላጣሁም። ምንም እኔ ኒኒ ተኮሰች ሽጉጥ ቸግሮኝም አይቼዋለሁ። ማርያምን ችግር ብሎኝ አይቼዋለሁ። ግን ሰው ነበረኝ። ሰው ይሰጠኛል። እኔ ቀረም እመቤቴ አግኝቼም በቃ እስከ ጥግ አግኝቼም አውቃለሁ። ምንም አይደንቀኝም። በቃ ማርያምን ሰው ቢሰድበኝም አይደንቀኝም። ምንም ቢለኝም አይደንቀኝም። አሜን። ማርያምን ምንም ሁላችሁንም ምንም አያሳጣችሁ። የሰው እጅ አያሳያችሁ። እናቴ ትሙት ለእኔ ወላሂ አንተን ሰጥቶኛል አለኝ ሀሰን ብራዘር። እናንተን ሰጥቶኛል። እኔ ይጠብቅልኝ እናንተ። ኧረ አሁን እንዬ የአራዳ ልጅ ካልሆንሽ ከፈጣሪሽ ጋር በሚለው ካልቀረብሽ ማርያምን እውነቱን ስነግራችሁ ልብ ሳልገዛ ማርያምን ልብ ሳልገዛ ዝም ብዬ ሰው እያለሁ በቃ እኔ ማርያምን በቃ ምፈራው ነገር እንደሆነ ታውቃላችሁ። ሁሌ እግዚአብሔር ሁሌ ጧት መጽሐፍ ቅዱስ አንብቤ ውዳሴ ማርያም አንብቤ ምናምን ነው የምወጣው። እመቤቴ ውዳሴ ማርያም ምናምን አንብቤ ዘወትር ጸሎቴን ጸሎት አድርጌ ነው የምወጣው ሁልጊዜ። ግን
ካላደረግኩ መሞት ነው ይመስለኝ የሆነ ነገር የሚገጥመኝ። ፈራው በቃ ሁሌ ጸሎቴን አድርጌ ጌታ ይቅር በለኝ፣ ጠብቀኝ፣ ቀንን ሰላም አድርግልኝ፣ በሰላም ያሳደርከኝ ተመስገን ብዬ ነው ሞተው። ምንም አልሆንኩም፣ ያው ተመስገን። አንድ ቀን ግን አልዋሻችሁ ማርያምን ጸሎት ረስቼ አስቸኳይ መንገድ ነበረብኝና በሌሊት ሄድኩኝ። ረስቼዋለሁ ግን ኪዳነ ምሕረትን እንዳስረሳኝ አላውቅም። እዛ ዝዋይ መንገድ ጋር 3 ብሬከር አለ፣ ከባድ ብሬከሮች። 3ቱም ነው የመታኝ። እናቴትም ንጥር 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 አልኩ። ሶስተኛው ላይ አረፉ። ተመስገን ያለው ጌታዬ ምንድን ነው ዛሬ ስል ለካ ጸሎት አላረኩም። በቃ አይምሮ ኦልሬዲ ተቀብሎታል። አላ ካንተ ከራኩኝ እንደምሞት አውቀዋለሁ። እንደ ሰውማ ቢሆን እኮ የታወቀ ነው ጀማው። ግን ፈጣሪ ከኔ ጋር ስላለ ዳንኩኝ። መኪናዬ ምንም አልሆነችም። በዛ ብሬከር ጉድ ፈልቶ ነበር፣ ግን ምንም አልሆንኩም። አንዴ ናንሲ ግን ሁላችሁም በየሃይማኖታችሁ ጎበዝ ሁኑ። ማርያምን የሰውን ክፋት አትመኙ። እናቴ ትሙት እመቤቴ ምስክሬ ናት። ለሰው ክፉ ከሆናችሁ እመቤቴን እኔ ብዙ ሰው ስላየሁ ነው። ለሰው ክፉ ከሆናችሁ ለሰው የሆነ ገጣባ አስተሳሰብ ካላችሁ ለሰው ማታስቡ መሀይብ ሙድ ካራመዳችሁ እናቴ ትሙት ነው የምላችሁ። እናቴ ትሙት እየለፋችሁ እየሰራችሁ በቃ በጣም እየሰራችሁ ካላችሁ ላይ ጎልባችኋል። ባዶ ነው የምትሆኑት። ማርያም ባዶ ነው የምትሆኑት። እናቴ ትሙት። ብዙ ሰው ምን ይፎገራል መሰላችሁ? አልዋሽም፣ ገንዘብ ያስከብራል። አልዋሽም፣ ገንዘብ ያስከብራል። ግን ደግሞ እኔ ምንም ሳይኖረኝ በፊት ግን እግዚአብሔርን ሰው ስለማከብር ሰው ስለምወድ ትንሽም ትልቅም ስለማልንቅ እናቴ ጉራ ምናምን አይደለም። ማርያምን ግን ሰው በጣም ስለሚወደኝ የትም ቦታ በቃ በሪስፔክት ነበር። ታናሽም ታላቅም እኔ ግርም ነው የሚለኝ። ሰው ይቀድማል። የኔ ልጆች ወይ ልጆች ያልኳችሁ እናትና እህቶቼን ጉድ እኮ ነው። ጉድ መጽዩ እና ጀማው እንትን አትበሉ ባካችሁን፣ አትናደዱ። አዎ ገንዘብ ካላወቁበት ድምጥ ማጣችሁን ነው የሚያጠፋችሁ። ፈጣሪ አንድ እድል ይሰጣችኋል። ማርያምን ፈጣሪ አንድ እድል ይሰጣችኋል። ማርያምን መቼም አይጠላችሁ። መቼም እዚህ ዓለም ላይ ፈጥሯችሁ ለምን ይጥላችኋል? ፈጣሪ የሚጥላችሁ መቼ ነው? እናንተ ክፉም ስትሆኑበት ተው ይላችኋል። ይላል፣ ይጥራል፣ ይሞክራል። አረ እናንተን ለመመለስ ይሞክራል። በቃ ፈጣሪ ማንዙ ሰው አለ። እስቲ ግን እኛ በቃ ሰው የምንባል ፍጡሮች እስቲ አንድ ነገር ይፈጠር ጀጅ ለማድረግ ነው የምንሮጠው። አረ አንድ ነገር ሲፈጠር እጅን ተኩማል። ይሄ ልጅ ከዛስ እናንተ ማይነስ ፈጣሪ ጋር ማይነስ። አዎ እኔ አልዋሽም። ማርያምን በሰው ልጅ እስከ ጥግ ኪዳነ ምሕረትን እኔ ላውራ ተደብቄ እስከ ማልቀስ ስቅስቅ ብዬ እስከ ማልቀስ ደርሻለሁ። እኔ በሰው ልጅ ናንሲ ባቡር ሰጠችኝ። በባቡሩ እነ ናንሲ ጋር እንሄድና አመት ባል እዛ አሳልፈን እንመለሳለን። ማርያም ብዙ ጊዜ ላይቭ ላይ አታወራ። ምን ይመጣል? ምኖረውን ህይወት ነው ምኖረው። ሰው አመቱን ካላቆመ እኔ ምን አገባኝ? ምን ሆናለሁ? እቴዋ ስላሰብሽልኝ አመሰግናለሁ። ግን በሰው እናቴ ትሙት አልቅሻለሁ። እኔ የት ነኝ ግን? ይኸው እንደምታይ ነኝ፣ ያለሁበት ቦታ ነኝ። ፈጣሪ እኮ ያያል። ከፍቷል የኛ ሰው ባካችሁ። ግን ማርያም እኔ በጣም ነው የሚያሳዝነኝ። በትንሹ እንኳን እግዚአብሔርን ብዙ ጊዜ የሆነ አንዳንዴ እናቶች ምናምን ሲለምኗችሁ ማርያምን። አሁን እኔ ትላንትና የት መሰላችሁ? ሎሚያድ ሱፐር ማርኬት ሄጄ የሆነች እናት መጣች እና በጣም ሰው በዝቷል። ላይክ ሰው በዝቷል ስላችሁ እንደዚህ እናት መስለው ልጅ ይዘው የሚለምኑ ሰዎች አሉና በቃ የከበደውም ግራ የገባውንም ሰው እንትን ይከብዳችኋል። ከዛ ጠየቀችኝ። እቺ ልጅ አውቃ ነው በቃ ፈራው እኔ። ከዛ በቃ ስልክ እያወራሁ ነበር፣ ስልኬን ዘጋግቼ ምናምን ካወራኋት ምናምን ላይፏን ነገረችኝ። ያሳዝናሉ። ከዛ እነዚህ ሰዎች ላይ መጥፎ ተጽዕኖ እንዲያረብን ያደረገው ማን ነው? ሌላ መጥፎ ሰዎች ነው።
ገብቶሻል? እነዚህ ሰዎች ተቸግረው ነው አይደል? ምን ያደርጉ? በቃ የሰው ፊት አዩ ሳይፈልጉ ግን ወጡ። ከዛስ በነዛ መጥፎ ሰዎች ምክንያት በነዛ አስመሳዮች ምክንያት ከልቡ የተጎዳ ሰው ከልቡ ያዘነ ሰው ብዙ ነገር ያጣል። በነዛ የመጣ ማንም ቼክ አያደርጋቸውም። ገብቷቸዋል? እባካችሁን ትክክለኛ ሰው እንሁን፣ እውነተኛ ሰው እንሁን። ማርያምን እውነተኛ ሰው እንሁን። እኔ ማልተኛው ማንም ስለሌለ ቤት ደብሮኛል፣ እንቅልፍም እምቢ ብሎኛል። ግን ለዛ ነው እሺ ማወራባቸው እና ወሬ የወሬ ጥማት እኮ ነው ጉጭ ያደረግሽ። ግን ማርያምን ኖ ይከብዳል። የሚቀርባችሁ ሰው ሁሉ የእሱን አድቫንቴጅ ይዞ ነው የእሱን አስከብራት። ቅድሚያ ከእናንተ ነው ጀመረው። ቆይ ገደብ አለው። አንዳንድ ሰው ጋር ግን ገደብ የለውም። ጥሩነት ኪዳነ ምሕረትን ገንዘብ መጽሐፍ ቅዱስ ላይ ራሱ አለ። ገንዘብ በከንቱ ማባከን በጣም መጥፎ ነው። ግን ፖዘቲቭ ሰው ከሆናችሁ ደግሞ ያበደ ነው። አሁን እኔ አንድ ፍሬ ልጅ እንዲሰመክር አስቡት። ምንድን ነው የሚባለው? ያለ እድሜ ብዙ ችግር አየሁና ይባል ነገር አለ። ርብቃቴ እንዴት ነሽ? በእናትሽ ፒስ ነው ይባላል። እንደዛ ዝም ግደፍ በል ግደፍ አይነግዝም። በቃ ልተኛሽ። በእግዚአብሔር ትችላላችሁ። እኔ ደግሞ አልችልም። እንኳን ትቼ የት አባቴ የተኛለሁ ውዶቼ። አይነግዝም። ጥንቸሎቹ እያንኮሻኮሹ ያስፈራል። ለወሬ ቦታ አትስጡ ሚል ኮሜንት አየሁ። ለወሬ ቦታ ሰጥቼ አላቅምም አልሰጥምም። እኔ ይሆናል ጥሩ ነው ብዬ የማስበውን ነገር ነው ማደርገው። ማርያምን ዛሬ ቡና አፍልቼ ነው ማጫወታችሁ። ወሬ ወንድምቅ ነው ምና ኧረ ነጋ። ወይኔ ያው ተኙ በቃ። እኔ እንዲህ ቁጭ ብዬ እንትን ላለው ሰው ሲያልቅ እኔ እንቅልፍ ያልመጣም። እኔ ምን ላደርግ? ጌታ አባቴ ልግባሽ። ዝም ፎቶዋን ይዤ ልተኛ። ማርያምን ትይዤ ልተኛ እንደዛ። ቆይ ላምጣ ፎቶዋን። አሸንጉሊቷ ግን አለ። ፎቶዋን ላምጣ። ማናለ እንደኔ ቲዲቅን ነው ሰው ይወጣለት ምኞት ግጥሙ የዘመ እያያችኋት ነው። እዚህ ጋር እኮ የኔ እህት ዌልካም እህቴዋ አያችኋት? እቺ ጥንቸል ይዋት እናታችሁ ምናልባት የቪዲዮ ከደረሳት እባክሽን ልጆቹን ጥለሽብኝ ነው የሄድሽው፣ ተመለሽ ወደ ቤትሽ። ነከሰችኝ። ጠዋት እመቤቴን ምግብ ስሰጣት ነከሰችኝ። እቺ ያ ደግሞ ስታሸተኝ አጋሰሱ። ወይኔ አንበጣ ናቸው አይገልጸውም፣ ይበላሉ። እናንተ እንዲህ ደስ ነው ሲያዩኝ እኮ እንዴት ተስገብግበው እንዲህ ይበጠብጡታል ቤቱን። እንጂ እናትሽ ጥላብኝ ሄደች አይደለም? እኔ ግን አንቀባረር ያሳድግሻለሁ። አራታጭ ቅልጅ እንዴት ነው የምታይኝ? በፍቅር ነው የምታይኝ። አይናቸውን አያቸት እነሱ ወቸረች ሰውዬ አስማት ምንድን ነው የምትለኝ አንተ? ወፍ ተሳስቼ ነው። ወፍ ለላምበት ስለነበረን ቆይታ ቆይ ቴንኪው። እሺ ራቢት ፊት ጆዋና ከዚህ ለና እንዳመጣል የዚህ ወይ እንዳልክልኝ ካንተ ጨበሬ ካንተ ፍጡር እነዚህ ይሻላሉ። አርሱለት አይደለ ጥንቸሌ እና ፋሚሊያንስ አው ዛሬ ሊነጋ እኔ ምንም ማድረግ አልችልም። እኔ እንቅልፍም
ኧረ ቧጨረች። ልመልሳት በቃ ሰላም አላችኋታ። ቆይ ይኸው ሰላም ናችሁ ቤት። አንቺ ያለን አይሆንልሽም አይደል? በቃ እኔን ነው የምፈልገው። ቻው። አያችኋታ ተሰቀለች። ሌላ በቃ ምግብ እሰጣችኋለሁ። ግቡ። ነብና አዲስ እረኛ ከብታ ያስተኛ ይስጠኝ ጽናቱን። ዛሬ እንዴት ነው የሚመሽልን ቀኑ? ደህና ደሪ ቴጓ ዝም ሴት ናት። እችኛዋ ሴቷ ናት። ሄዳውን ለወንዱ ታማለታለች። ወስዶ እንደዚህ አድርጎኝ ቤተሰቡን አስተዋውቆኝ በዚህ ማታ አይተኙም ነው የሚሉት። እኔ የምለው ጥንቸል ግን ሲተኛ አይቼ አላውቅም። እግዚአብሔርን ውሃ አይጠጡም ሲተኙ። እኛ አላውቅም።